በየቲክቶኩ በየዩቲዩብ ያላችሁ የማዳም ቅመሞች ስፔሻሊ እናንተ ናችሁ ያላችሁት በየሚዲያው ሰው በየሚዲያው የሚቃጠለው ለምን ይመስላችኋል? ቲክቶክ ላይ ከ2 3 4 አካውንት ያለው እየተቃጠለ የሚሰራው ለምንድን ነው? ክፍያ ስላለው ነው። ቲክቶኩን ተውትኝ። ዩቲዩብ ላይ ስንትና ስንት ዩቲዩብ ቻናል ነው ያላቸው። እዚህ ቲክቶክ ላይ ቁጭ ብለው እናንተ የነሱን ቪዲዮ ስክሮል እያደረጋችሁ የምትሰሩላቸው ሰዎች ዩቲዩብ ላይ ስንት አካውንት አላቸው። ዩቲዩብ እያሳደጉ የዩቲዩብን ገንዘብ እየበሉ የቲክቶክን የፌስቡክን የስናፕን ግን እናንተ ከሁሉም ነገር ውጭ ናችሁ። ስፔሻሊ በጣም ያላችሁት የማዳም ቅመሞች ናችሁ። ግን እናንተ የዩቲዩብ አካውንት የላችሁም እና ደግሞ እንደሚከፍሉ እንኳን የማያውቁ ሰዎች አሉ። እንዴ ዩቲዩብ ይከፍላል እንደ ብለው ራሱ ድንግጥ የሚሉ አሉ። አዎ ስሩ። የነሱን ቪዲዮ ብቻ ስክሮል እያደረጋችሁ እነሱ ላይክ ሼር ሰብስክራይብ እያደረጋችሁ ብቻ ሳይሆን አድርጉ፣ ችግር የለውም። ግን ለራሳችሁም ስሩ። እውነቴን ነው የምላችሁ። አሁን ዝም ብላችሁ የሰው ቪዲዮ ስክሮል እያደረጋችሁ ያላችሁ ሰዎች ዩቲዩብ ቻናል ከፍታችሁ ይሄ ዩቲዩብ ቻናል ጥቅም እንዳለው ያወቃችሁ ጊዜ ማለት ነው ከዚህ ቀደም የነሱን ስክሮል ስታደርጉት የነበረው ነገር ያሳዝናችኋል፣ ይቆጫችኋል። ለምን? እኔ ስለደረሰብኝ ነው። ይሄን አውቀዋለሁ። ስሩ። የዩቲዩብ አከፋፈት ደግሞ ይሄውላችሁ ከላይ ሰርቼላችኋለሁ። ይሄንን ዩቲዩብ ቻናል ኢትዮ 16 የሚለውን ይሄው ፕሮፋይሉን በደንብ ይዩት። ዩቲዩብ ላይ ሄዳችሁ ኢትዮ 16 በአማርኛ ጻፉ። አሁን አንደኛ ላይ ያለው ቪዲዮ የዩቲዩብ አከፋፈት ነው። በጣም በቀላሉ ዩቲዩብ ቻናል ከፍታችሁ ራሳችሁ ማሳደግ መስራት ትችላላችሁ። ተስፋ አትቁረጡ። እናንተ ማድረግ ያለባችሁ ክፈቱና ስሩ። ዩቲዩብ ለመስራት ያበደ ልብስ ወይም ይሄ ፋያለ ልብስ መልበስ አይጠበቅባችሁም፣ ወይም አይጠበቅባችሁም። መክፈት አለባችሁ። ከካሜራ ጀርባ ሆናችሁ ስሩ፣ ከካሜራ ፊት ለፊት ሆናችሁ ስሩ። በዩቲዩብ ጉዳይ ምንም አይነት ጥያቄ ካላችሁ መታችሁ ኮምቱልኝ፣ እኔ ቪዲዮ ሰራላችኋለሁ እንዴት እንደምታደርጉት። በጣም በቀላሉ ግራ ሳይገባችሁ ሳይጨንቃችሁ ተስፋ ሳትቆርጡ ግን ስሩ። እስከ መቼ ነው የማዳም ቅሞች መጠቀሚያ ሆናችሁ የምትኖሩት? የምንኖረው እስከ መቼ ነው ለሌሎች አራጋቢ አጨብጫቢ ሆነን የምንኖረው? እዚህ ጋር የምታጨበጭቡለት የምታራግቡለት ሰው እኮ ከ2 3 4 አካውንት ነው ያለው። ኦኬ ይስሩ ይብሉ ስለሚሰሩ ነው። የሚያሳዝነኝ ደግሞ የእናንተ ጅልነት ነው። የራሷ አሮባት የሰው ታማስላለች ነው። ከምንም በላይ እኮ የሚያስፈልጋችሁ ለእናንተ ነው። አመት 2 አመት 3 አመት ሚዲያ ላይ ነበራችሁ እናንተ። ግን ሰው መጥቶ በ2 ወር 3 ወር ውስጥ ይለወጣል። እናንተ ሴት ናችሁ ማለት አላሳሰባችሁም ይሄ ነገር?